ቶቤ ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመድ አስፎ ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስቡ። በሁለት ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገች ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር እውነት እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ። ምን ያህል ነው ዋጋው? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት ነው 500 ብር ነው። የቀኝ ትከሻ ደግሞ አለኝ 200 ብር ነው። አንድ ላይ እንጫወታቸዋለን 700 ብር ነው አንድ ላይ ማለት። እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ጉራግ ወ እያልኩ ካስለመድኳት 500 ብር ነው። ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ። እዛው ላይ ደግሞ ኦሮምኛ አለው። ጎዲ ታላ ሴት ስለሆነ ቼኛው ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደኝ እዛው ላይ ትግረኛ አለው። የአንገት ነው እዩት ጋሽ። ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው። ቀላል እንዳይመጣ 700 ብር ነው። ከበሮ አለው ትግረኛ 500 ብር አደርግላችኋለሁ። በክብ ደግሞ ይጨፈራል። በክብ ነው ጋሽ። ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ። ዋጋ ግን በጣም ተወደደ። ደግሞ እነዚህ ብቻ ናቸው እንዴ? አይደሉም ጋሽ። ይሄን ይዘልተኛ አለኝ ይኸውልህ። ካላሜላ አለኝ። ስንት ነው? ስልጠኛ ትንሽ ውድ ነው ጋሽ። 1500 ብር። እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ። አይቼ መሀል ተግባት አይኔ ሁሌም መሀል ነሳት አይኔኛ ቷር ቆንጆ ሁሌም ባገኘዋት ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩት። አንተ ልጅ ግን ዋጋ በጣም ውድ ነው። ምንድነው? የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ። እነሱን አለማምዳታለሁ። አይ ማንን የለውም ለማስፋል ነው ደግሞ። ምንድነው? ባህላዊ ብቻ ነው እንዴ? ዘመን አይሳችልም እንዴ ጋሽ? እኔ ማልችለው መቀመጥ ነው። ማይክል ጃክሰን እኮ አልሞተም። መጥተናል አቡስቶ ብለናል። ሰማሽ? አዲስ ቁዝምዝሞ የምን አባቅ ዝምዝም ነው ደግሞ? ምርጥ ቁዝምዝሞ መጥቷል። ከየትም እየለቃቀምክ እየመጣ አይደለም። ቆይ አይደለም። ምንድነው የምትልልኝ? እሺ አረ በእናትህ ተው አታስቀኝ። በእናትህ ተው አታስቀኝ። ይሄ እኮ እኛ ሰፈር ነው። ሲያስጠላ በእናትህ። ምንድነው? ቆይ ምንም በቃ ለቃቀመው እናትህ ትሙት የትም ተወለድ ከፈለክ ማትደግ በቃ ዳርዳር። ኧረ በእናትህ ተው ግን ተው። ማን ይመችሻል? አሁን አንቺ ከብብቴ ጀማዓና ከሰፈትፍቴ ጀማዓ ገማታም መቀመቅ ሳላወርድህ እውነታውን አትናገር። የምን እውነት ኢንስፔክተር? ጉዳዬ የተባለውን ግለሰብ አንተ እንደገደልከው ነው ሁሉም ማስረጃዎች የሚጠቁሙት። ኧረ እኔ አልገደልኩትም፣ ጓደኛዬ እኮ ነው። ጉዳይ ገዳይ ብለው ሲጠሩህ አንተም አቤት ስትል የሚያሳይ ቪዲዮ እኮ እጄ ላይ አለ እኮ። ጉዳይ መግደል ነው ስራዬ፣ ለዛ ነው። ጉዳይ የተባለውን ወጣት መግደል ወንጀል እንጂ ስራ እንዳልሆነ አታውቅም ነው? ኧረ አልገባህም አለቃ። በልምድ ጉዳይ መግደል የሚባል ሙያ አለ። ጉዳይ መጨረስ ማለት ተነግሶ እንደሞተ ማስረጃዎች ያሳያሉ። በምርመራ ውጤትም ነክራሹ ነጭ ሽንኩርት በልቶ ነበር። የበላኸው ነጭ ሽንኩርት ደግሞ እዚህ ድረስ ይሸተኛል። ሲጀመር ነጭ ሽንኩርት አላረጅክም። በልስቲ ምንድነው ታዲያ የሚሸተኝ? ያንተ እጅ እኮ ነው የሚሸተው። ጠዋት በርበሬ ሲደልዝ ነበር። ለሱ ያዘጋጀሁት ነጭ ሽንኩርት ነው። በ5 ደቂቃ እንደምትጨርሰው ስዝት የሚያሳይ ቪዲዮ ነው ይሄ። ለዚህ ምን ምክንያት እንደምትሰጠኝ ያለው እስቲ በ5 ደቂቃ ውስጥ ጨርሰልሃለሁ። ምንም ቢሮ ሜር ራሱ አይጠበቅብህ። በ5 ደቂቃ ውስጥ ጨርሰሃለሁ። ያንጎ ፕሮፕ አውርደህ እዛው ላይ ተመዝግበህ በ5 ደቂቃው ስራ መጀመር ትችላለህ። እኔ አሳያለሁ። በአስቸኳይ ተጨማሪ ኃይል ላኩልኝ። ከዚህ በፊት በ20 ጉዞዎች ይገኝ የነበረው 6700 ብር አሁን ተሻሽሎ ወደ 7700 አድጓል እኮ ነው የምልህ። በዛው ልክ ደግሞ ግብ በጨመረ ቁጥር ገቢህም ያድጋል። 2 ገቢ ከያንጎ፣ አንዱ ከደንበኛ አንዱ ከያንጎ ፕሮ ቦነስ ስለህ የነበረው ይሄንን በ5 ደቂቃ ጨርስልሃለሁ እንጂ በ5 ደቂቃ ጨርስልሃለሁ አላልኩም። አየሁ ልቤና አንድ ደሽ አመዱን ጠጣሹ። እሺ የቀረውን የታባች አረግሹ። ሰውነሽ ብዬ ባምንሽም
ምን እንደሆንሽ አላወቅሽም። አመንኩሽ አመንሽኝ እንዳልል የታለ ያመንሽኝ? ራስሽን አስተካኪ እንጂ ካልሆነ ጦሴን ውሰጂ። በቀን ኮንዶም እንደመግዛት የሚያሸማቀቅ ነገር የለም አለ። ምን ነው ለክተህ ነው እንደምገዛው? ያበርሽ ከዛ በኋላ ሀቢብቴን ቪዲዮ ለቃ ፎቶ ለቃለች። ልቀቂው በእግሩ ሂድ። ከዛ አይሾ ስፒ ምንድን ነው አይሾ ኢትዮጵያ የነቀሰታትና ኪክ ኦፍ ኪክ ይላል። ከዛ ማን ዩናይትድ ማለት ሰው ለመኖር መብላት መጠጣት እንዳለበት ሁላችንም እናውቃለን። መተንፈስ እንትን ይላል። ቲክቶክ ላይ ደግሞ ስትኖሩ ኮፒ ያስፈልጋል። ገባ? እኔ እናንተ ጋር መድረስ ፈልጋለሁ። ቲክቶክ በጣም እየተፈጠረ ያለውን ነገር ሁላችሁም ሰምታችኋል። እና ሩቅ የማይሆንባችሁ ከሆነ አካውንት ውስጥ ገብታችሁ አካውንቱን አነግታችሁ ኮፒ ሊንክ ሪፖስት ሼር ምልክቷን ኮፒ ሊንክስ ሬንጅ ሮቨር እየነዳሁኝ ቪክስ ከፊት ለፊት ያልገባም መራባቱ መኪናዬ እንዳያደናቅፋት። የመጣች መቸከሷ የምንቁም ነገር ነው። አባቴ ይኸውልህ ትመጣለች ትትራታለህ። ከዛ ፈርቸቸስ ካልክ በኋላ ዳሽ ትራታለህ። የመጣች አንዴ እሺ ጄሪ ጎንጆ እንዴት ነሽ? አረሽ ምን አጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ። በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን። ሸምገል ይበሉ በለብ። እንዳንቺ ወደድኩት ሰው የለም። ጨባው ምን አልከኝ? ጨባው ምን አልሽኝ? ብራዘር ጨባው ነው። ጆሮ ያልሰማ እያለኝ ምናምን ለዛ ነው። ሶሪ። ኧረ በእናትህ ጉልበት እንዳላበላ ከፈለክ አስመሳኝ ድጋሜ። ምን አልከኝ? ጉልበት እንዳላበላ ዱለት ያልሽኝ መስሎኝ በጣም ሰፍ ማለት ይሄ ደግሞ አንቺ ግን እንደኔ ጃካ ገዛሽ። አንቺ እንደኔ ገዛው። ይሄ ነው መጀመሪያ ምናምን በሚል ትውልድ አልቋል። ካሁን በኋላ ያለ ነው እንጃ። ከቤቱ ዲዛይን እኮ እኔም ገዛኩ። እናቴ ደግሞ ደወልኳት፣ መጣች፣ ለካችኝ። በየሆነ ቀን ውስጥ ላከችልኝ ምናምን በሞተረኛ የሞተር ላከችልኝ። ደስ ብሎኛል። ምንድነው ደስ ብሎኛል ማለት? ዴሊቨሪ እንዳላታውቅ ነበረ? አቅ ነበር። ወይኔ እኔ ፍቅር እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማብራሩጥሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከኮ አንተ ከካም አንተ ዲቃላ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲልከሰከስ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። አረማዬና አባዬ ይደብራል። ዝመታተ አርፈተኛ ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም። በላ ገባልኝ